የዛሬ አመት ሀይሚዬ እንደዚህ ተሰርታ በጣም ደስ ብሎኝ በቃ እኔ የተሰራሁት እኔ የለበስኩት መስሎኝ በጣም ደስ ብሎኝ ውዬ ነበር። በስደትም ቢሆንም ማለት ነው። የኔ ውድ ሲያምርባት ደግሞ ሁሉም ነገር እኔ እንጃ። ይሄን ቪዲዮ ሁሌም ሳየው ማለት ነው በጣም ነው የሚያምረው። በቃ እንደ ትንሽ ልጅ ያለ አይደል የሁለት አመት ሶስት አመት እንደዚህ የሚመስለኝና እኔ እንጃ በጣም ደስ ብሎኝ የዋለው የዛሬ አመት ማለት ነው። አሁን ግን ሀይሚዬ ለምን እንደሆነ አላውቅም ትሰራለች ወይም አትሰራም የሚል እኔ እንጃ አላውቅም። ብቻ ብትሰራ በጣም ደስ ይለኝ ነበር። ግን ስላመማት ምናምን ስላመማት ብቻ እንኳን አይደለም ፀጉሯም ስለተሰራች ምናምን ወይኔ ጉዴ ካልተሰራች ግን በጣም ይከፋኛል እውነት። የኔ ውድ ሀይሚዬ አታደርጊው የምር ተሰርተሽ ሰርፕራይዝ ልታደርጊን ይሆናል እንጂ በእኛ እንኳን አትጨክንም እንጂ ካልሆነ ግን ማለት ነው ማበዳችን ነው። አረ ጨረቃ አታደርገውም እውነት በጣም ይከፋኛል እውነት ነው የምላችሁ። በዛ ላይ ደግሞ በጣም ድብርት ምናምን ተጨማምሮ ሀይሚዬ ደግሞ ካልተሰራች በቃ ማልቀሴ ነው ዛሬ አመት ማለት ነው። ወይኔ ሲያምርባት ግን እናንተ ሁሉም እኮ ነው ከሷ ላይ የሚያምረው። ግን ደግሞ ይሄን ቪዲዮ ሁሌም ሳየው ምናምን በቃ ስትዘልል ምናምን ሳያት በጣም ያምርባታል። በጣም ያምራል ነበር የዛሬ አመትና አሁን ግን ትሰራ ነው ወይስ አትሰራም? ውዶቼ የባካችሁ ድምጽ እንሆናት። ዛሬ ባትሰራም እንኳን ነገ ምናምን እንድትሰራ እንፈልጋለን። በቃ ብዙ ሰዎች እየጠበቅን ነው ሀይሚዬ ነው የሻንዳ ምናምን ተሰርታ እንድትመጣ ማለት ነው። ምንም ባይሆን እንኳን ማለት ነው የፀጉር ኮፍያ ምናምን አለ አይደል? እንደዚህ ወላ ይሁን ማለት ነው ተሰርታ መምጣት አለባት ሀይሚ ዛሬ ማለት ነው። ካልሆነ ብዙ ሴቶች ይደብረናል። ሀይሚዬ ነኝ ጨረቃ በስደት ሆነን አንቺን እያየን የምንደሰት አለንና አንቺ ከተሰራሽ ደግሞ በቃ ሁላችን እንደተሰራ ስለምናስበው እባክሽ የኔ ጨረቃ ተሰርተሽ እንድትመጪ እንፈልጋለን አደራ እያልኩሽ ነውና ብቻ ፈጣሪ አለ። እኔ እንጃ ብትሰራም ባትሰራም ግን ምንም አልልም። በቃ ብቻ ግን ብትሰራ ደስ ይለኝ ነበር። ያበደ በቃ ይደምቅ ነበር ቀኔና እስኪ እናያለን። እና ውዶቼ እናንተስ እንዴት ናችሁ? እንዴት እያሳለፋችሁት ነው አሸንዳ በዓል? በተለይ ደግሞ የሴቶች ስለሆነ እናንተም በልጅነታችሁ ምናምን እንዴት ነበር? እኔ እንኳን ተጫውቼ ምናምን የማልጠግብ ሰው ነበርኩኝ። 3 ቀን 4 ቀን ምናምን ከቤት ወጥቼ ጠዋት ወጥቼ ማታ ምናምን የምገባው ስራ አልሰራም ምናምን በቃ ማንም ሰው አልሰማማ። በጣም የምወደው የጨዋታችን ነው። ብቻ ግን ያው ስደት ሁሉም ነገር ወደህም ጠላህም ትቀመጣለህ። እና እናንተስ እንዴት እያሳለፋችሁ ነበር? እስኪ ወይዬ ይበሉን አንዳንዴ የሚያስቅ ምናምን ከነበራችሁ ባሳለፋችሁት የልጅነታችሁ አሸንዳ እንደዚህ ሲሆን ምናምን ምን ታድርጉ ነበር? ወይም ደግሞ ልብስ ያልተገዛላችሁ ወይም ደግሞ ሹርባ ያልተሰራችሁ ምናምን ብዙ ትውስታ አለው እውነት። እኔ ብዙ ትውስታ ምናምን እንኳን እኔ እንጃ ረስቼው ሳይሆን በቃ ለመናገር አንዳንዴ በጣም ይከፋኛልና ያለፈው ነው ምን ሲያነሳ ብቻ ግን አሸንዳ ጊዜ ምናምን ፀጉሬን ስሰራ ምናምን ማለት ነው ብዙ ሴቶች በእኔ ቀናት ነበር። እውነቴ ነው እንደዚህ ብላችሁ ማለት ነው። አንድ ቀን ጓደኛዬ ምን አደረገች መሰላችሁ? እኔ ሌላ ሰው ሰራኝና እሷም ደግሞ የሆነ እናቷ ነው የሰራችው። ከዛ እንዴት ነው የሰራችው? እንደ ሀይሚዬ አሁን ማለት ነው። እውነቴ ነው። ከዛ እንደዚህ በሱ ጊዜ አሸንዳ እኛ ስንሰራ በጣም በትንሽ ነው የምንሰራው እንጂ እንደዚህ ትልቅ ከሆነ በቃ እንደ የድሃ ሰው ወይም ደግሞ ምንም ነገር የሌለው እንደዚያ ነው የሚታሰበው። ከዛ እኔ ደግሞ ምንድነው በጣም ትንሽ ደቂቅ እንባላለ እንደዚህ ምንድነው የሃይሚዬ አንድ አለ አይደል? እንደዚህ ነው የተሰራሁት። ከዛ ጓደኛ አየችና ፈታችሁ ፀጉራን ማለት ነው። እናቷ ተሳታሳይ ምናምን ፈታች። ለምን በቃ እንደ ኪድ መሰራት ፈልጋለሁ እንደዚህ አልፈልግም ምናምን ብላ እውነት አልረሳውምና ከዛ ተሰርታ እንደኔ ማለት ነው በብር ምናምን ማለት ነው እናቷ ስለሰራ መጀመሪያ ብቻ ግን በጣም የሚያስቅ በጣም እኔ እንጃ የአሸንዳ ቀን በጣም ትልቅ ነገር ነው ለኛ በቃ ደስታችን ምናምን። ግን ደግሞ ምን ዋጋ አለው በአሁን ጊዜ ጦርነት ምናምን ስላለ በጣም ያስከፋል። እኔ ሀይሚዬ እንዴት ተሰርታ መጣ የፈለኩት በቃ እኛ ፏስን
በቃ እሷ ተደስታ ስትውል እኛም ተደስተን እንደዋልን ምናምን ስለምቆጥረው ነው እንጂ ያው እኛ ያለንበት ራሳችን ነው። ሁላችን በኢትዮጵያ ሙሉ ያለው አሁን ጊዜ ሁሉም ሰው ደስተኛ ሆነ አይደለም። በቃ ደስታ ከኛ፣ ሰላም ከኛ፣ በሁሉም ነገር ከኛ ከራቀ ብዙ አመታት አሳልፈናል። ብቻ ግን ፈጣሪ ሰላም ያርግልን፣ ፍቅር ይስጠን፣ ከዘረኝነት ከሁሉም ነገር ነፃ አውጥቶ ወደ ነበርንበት እንድንመለስ የምር የሁላችን ጸሎት እናድርግ። በጣም ከባድ ነው ያለንበት ጊዜና እኔ ሳስበው በአሁን እውነት የምሰራው ለምንድን ነው? በቃ እንደዚህ ማለት ጀመርኩኝ አሁን ማለት ነው። ከባድ ነዋ። ሀገራችን ገብተን ምናምን በሰላም የማንኖር ከሆነ ምን አለበት? ለምንድን ነው የምንሰራው? ለምን ነው የምንለፋው? ምናምን እያልኩና ብቻ ግን ሰላም ያርግልን ለሁሉም። እና ውዶቼ መልካም ቀን ይሁንላችሁ። ለሁላችሁም የአሸንዳ በዓል ሴቶች ሁሉ መልካም ጊዜ ይሁንላችሁ። በስደት ሆናችሁ አረብ ሀገር ምናምን ሌላ ሀገር ሆናችሁ በመዳም ኩሽና የምታሳልፍ ደግሞ አይዛችሁ፣ ሁሉም ነገር ያልፋል። ግዴት ነው በቃ ማለት ወጥተም እጃዛ ምናምን ማረፊያ ቤት ወጥተን ምንም ዋጋ የለውም። በቃ ትርፉ መውጣት ነው እንጂ ገቢ የለውም። ስለዚህ ባለንበት ተደስተን አመስግነን እግዚአብሔርን አመስግነን ለዚህ ቀን ላደረሰን ብለን ያው ያልደረሰ ሰው ብዙ ሰው ስላለ ማለት እኛ ግን ደርሰን ለዚህ ቀን ስለበቃን አመስግነን ተደስተን ባለንበት መዋል እንችላለን ማለት ነው። እኔ ራሱ እንደዚህ ነው አሁን እውነት የምላቸው አሁን ሪከርድ ሳደርግላችሁ እንደዚህ ማለት እየከፋኝ ነበር። አልቅሻለሁ ጭራሽ ማለት ነው እውነት ዝም ብዬ ምክንያት ፈጥሬ ምናምን ማለት ነው። በቃ ትንሽ አለቀስኩ። ለምን እንደሆነ እንጃ። ከዛ ምንድነው ያልኩት በቃ ለምንድነው ያለቀስኩት ዛሬ አልኩትና አው በቃ አውደ ዓመትም ስለሆነ ከፍተኝ ነው ወይም እንደዚህ ይሆናል እንደዚህ አያችሁት። ግን የሚያለቅሰው ራሱ ለምን እንደሆነ ሳያውቅ ማለት ነው። ብቻ ግን ያልፋል ሁሉም ነገር። ያው ለዚህ ቀን ያድረሰን ሁላችን ወደ ሀገራችን በሰላም ያድረሰን። ሀገራችን ደግሞ ሰላም ያድርግልን። ከዛ እንደፈለገን ፏፎች ማለት እንችላለን ማለት ነው። ብቻ ግን ያው መልካም ጊዜ፣ መልካም የአሸንዳ ቀን በዓል ሁላችሁም ሴቶች ማለት ነው። እና እናንተ ደግሞ ትውስታችሁ ማለት ነው ጻፉልኝ በኮሜንት እስኪ። እኔ በእነዚህ እንኳን ደስ ብሎኝ እንዲውል ጻፉልኝ። እውነቴ ነው።